ሼር አድርጉ። ትምህርቶች ለሌሎች ይዳረሱ ዘንድ አለን። ሰላም ለትውልዳችን ሁሉ በኢትዮጵያ ለሚኖሩት ይሁን። እኔ ዛሬ እዚህ የመጣሁት ለክርክር አይደለም። በመጀመሪያ እንደ መጽሐፍ ቅዱስ እንወያያለን። የኛ መጽሐፍ ቅዱስ እንደምናገረው ከሆነ የምናገር ሁሉ እንደ እግዚአብሔር ቃል ይናገር ስለሚል ሁላችሁም በተረጋጋ መንፈስ እንመካከራለን። እውነተኛው የቱ እንደሆነ እያወራን ስለምንናገር ክርክር አያስፈልግም። ሰፈር ላይ መጣ ቸርች አይደለም ይሄ ቲክቶክ ይባላል። እሺ ብዙ እምነት ባለቤቶች አሉ። እምነታቸውን ይወያዩ። አቤት ቸርች አይደለም። እሺ አዳምጥ። ኢየሱስ ክርስቶስ የዓለም ብርሃን ነው ብለሃል አይደል? ስለዚህ አምላክ ነው ማለት ነው። ኢየሱስ ክርስቶስ የዓለም ብርሃን ነው ብለሃል። ስለዚህ አምላክ ነው። ኢየሱስ ክርስቶስ የዓለም ብርሃን ነው። ስለዚህ አምላክ ነው አይደል? አዎ። ኦኬ። ሐዋርያቶች የዓለም ብርሃን ናቸው። እንዴት እንደሆነ እነግርሃለሁ። እኔ ሐዋርያቶች ከመጽሐፍ ቅዱስ እነግርሃለሁ። ሐዋርያቶች የዓለም ብርሃን ናቸው አይደለም? ሐዋርያቶች እነሱ አይ በኢየሱስ ያመኑትም የዓለም ብርሃን ናቸው። በቃ ጨለማ አይታወቅም፣ ሁላቸውም የዓለም ብርሃን ናቸው። ኢየሱስም እንዴት የዓለም ብርሃኑ እንደሆነ እነግርሃለሁ። የዓለም ብርሃን መባል ስለዚህ የአምላክነት መገለጫ አይደለም። ፍጡር ራሱ የዓለም ብርሃን ተብሏል ማለት ነው አይደለ? ፍጡር ራሱ የዓለም ብርሃን ተብሏል። ስለዚህ የዓለም ብርሃን መባል የአምላክነት ምልክት አይደለም። ጎበዝ ብቻ ኢየሱስ ክርስቶስ ተረጋጋ። ኢየሱስ የዓለም ብርሃን ከሆነ ቆይ እነግርሃለሁ። እነሱ የዓለም ብርሃን ደቀ መዛሙርቱ የዓለም ብርሃን የተባሉት ከኢየሱስን መከተል ከጀመሩ በኋላ ነው። መጀመሪያ በጨለማ ውስጥ ይኖሩ ነበር። ከዛ በኋላ ኢየሱስን መከተል ሲጀምሩ እነሱም የዓለም ብርሃን ተባሉ እና የዓለም ብርሃን የተባሉት ከኢየሱስ ጋር መሆናቸው ነው። አሁን ለምሳሌ አንድ ሰው በጨለማ ሲመላለስ በጨለማ ውስጥ አለ ይባላል። ከዛ ከጨለማ ውስጥ ሲወጣ ወደ ብርሃኑ ወጣ ይባላል። ከዛ በኋላ አንድ በብርሃን ውስጥ ሲመላለስ ዛሬ ይህ ሰውዬ ብርሃን ሆኗል ይባላል እንጂ በጨለማ ውስጥ አለ አሁንም እንደ ድሮ በጨለማ ውስጥ አለ አይባልም። ስለዚህ እነሱም ወደ ኢየሱስ ስለመጡ የዓለም ብርሃን ናቸው ተብለዋል። ስለዚህ የዓለም ብርሃን የሚለው መገለጫና ባህሪ የፍጡርን መገለጫ ነው ማለት ነው አይደለም። ኢየሱስ ቆይ መጀመሪያ አንድ ነገር ልንገርህ። ኢየሱስ ፍጹም ሰው ፍጹም አምላክ ነው። ለምሳሌ ኢየሱስ ፍጹም ሰው ፍጹም አምላክ የሆነበትን ምክንያት ፍጹም ሰው ፍጹም አምላክ ነው ኢየሱስ። አቤት መጽሐፍ ቅዱስ ላይ አለ። ኢየሱስ ፍጹም ሰው ነው ፍጹም አምላክ ነው የሚልበት አለ መጽሐፍ ቅዱስ ላይ እንደሱ የሚል ጥቅስ? አዎ አለ። የት ጋር ነው ያለው ማስረጃ? እሺ እኔ ከመጽሐፍ ቅዱስ ጠቅሼ እነግርሃለሁ፣ አንተ ብቻ ተረጋጋ። እሺ አብሽር። ኢየሱስ ክርስቶስ እኔ ፍጹም ሰው ፍጹም አምላክ ነኝ ያለበትን ቦታ አሳየንሽ። እሺ ከመጀመሪያ ጀምሬ ልንገርህ። ኢየሱስ ፍጹም ሰውና ፍጹም አምላክ የሆነበትን በሁለት ነገር አሳይሃለሁ። ኢየሱስ መጀመሪያ በዚህ ምድር ላይ ስጋ ለብሶ ሲመላለስ እኛ ለማዳን ያንተ ማብራሪያ አይደለም ጥቅስ ነው የፈለግኩት። ቆይ እኮ ልነግርህ እኮ ነው። እናንተ ለምንድን ነው እኛን ማታዳምጡት? ይሄ እኮ ነው ወደ እውነት አዳምጡ። እስታ አንዴ እኛ ስንቴ ነው እናንተን የምንሰማ? እስታ አንዴ አዳምጡ። ጥቅስ ስጠኝ ነው ያልኩት፣ ኢየሱስ የተናገረበትን። ያንተ ማብራሪያ ጭራሽ ጥቅስ ቆይ ትምህርት አይደለም። ቆይ የእናንተ ነገር እኮ እኛን ስለማታዳምጡ ነው። እኔ ስንቴ እዚህ ተቀምጬ አንተን ሰማሁ። እስቲ አንዴ መጀመሪያ ዛሬ ብቻ ስማ። እስቲ ለማዳመጥ ነው የፈለኩት እያልኩ እኮ ነው። ኢየሱስን ለማዳመጥ ነው እየጠየኩት። ልነግርህ እኮ ነው። ሁለት ሁኔታዎች ባጭሩ ልንገርህ። ኢየሱስ ፍጹም አምላክና ፍጹም ሰው የሆነበት መጀመሪያ ፍጹም ሰው መሆኑን የሚያሳየው በዚህ ምድር መመላለሱ ነው። ፍጹም አምላክ መሆኑን የሚያሳየው ደግሞ በዮሐንስ ወንጌል ውስጥ አልዓዛርን ኢየሱስ ከሞት ሲያነሳ ፍጹም አምላክነቱን አሎ አዳም ኢየሱስ ክርስቶስ እኔ ፍጹም ሰው ፍጹም አምላክ ነኝ ብሏል ወይ ነው ጥያቄው? ብሏል እርሱ ተናግሯል ይሄን ወይንስ አንተን ያልክለት? ጥያቄ ትጠይቋቸዋላችሁ፣ ከዚያ የራሳቸውን እምነት ይነግሯቸዋል። እኛ እናንተን እምነት ለመስማት እኮ አይደለም። እምነታችሁንማ እናውቃለን እኮ መድገም አያስፈልገውም። ያንተን እምነት ስለማውቅ እኮ ነው ጥያቄ የጠየቅኩ። ማሰማ ከሆነ ከዚህ ማስረግ ትችላለህ ወይ ነው ጥያቄው? በቃ የሚናገር ሁሉ እንደ እግዚአብሔር ቃል ይናገርላል። እኔ ይሄ ታሪክ አይደለም ማውራ። በቃ ተው። እሺ እንግዳውነስ በትክክል በተቀመጠው ኢየሱስ ክርስቶስ አምላክ እንዳለው አስተምሯል አይደለ? እኔ ለዚህ ንግግር ከራሱ ንግግር ማስረጃ ልስጥህ።
ከኢየሱስ ክርስቶስ ንግግር ኢየሱስ እኔ አምላክ ነኝ ያለበትን ቦታ ነው የፈለግከው? ኢየሱስ አምላክ ነኝ ብሎ ብዙ ቦታ ነው ያወራው። እስቲ ለምሳሌ አንድ ቦታ የሚባል ልንገርህ። እሺ ቆይ እሱንም ከሰማ ብቻ ነው የምነግርህ። ካልሰማህስ ነግረኝ። እነግርሃለሁ። እሺ ቆይ ራእይ ወንጌል ምዕራፍ 1 ከቁጥር 17 ጀምሮ ላንብብህ። ያው በቪዲዮ ላንብብህ። አንብበኝ። እሺ በቪዲዮ ባየሁትም ጊዜ እንደ ሞተ ሰው ሆኜ ከእግሩ በታች ወደቅሁ። ቀኝ እጁንም ጫነብኝ፣ እንዲህም አለኝ፣ አትፍራ፣ ፊተኛውም መጨረሻውም ሕያው እኔ ነኝ። ሞቼም ነበሩ፣ እነሆ ከዘላለም እስከ ዘላለም ድረስ ሕያው ነኝ፣ የሞትና የሲኦል መክፈቻ አለኝ ይላል። እዚህ ቦታ አምላክ መሆኑን በቃ ሁሉ ስልጣን አለ። አብ ሲናገር እንዳለ የሚወደው ልጄ ይህ ነውና እሱን ስሙት አለ በዮሐንስ ወንጌል ላይ። እሱን ስሙት ማለቱ ደግሞ ስልጣን ሙሉ እንዳለው ኢየሱስ ስልጣን ሙሉ በሰማይና በምድር ስልጣን እንደተሰጠው ያሳያል። እዚህ ቦታ አንተ መጀመሪያ እንዲህ እየተደማመጥን ብንሰማ ኖሮ ብዙ ነገር እንረዳ ነበር። ኢየሱስ አምላክ ነኝ ያለበት ቦታ ብዙ አለ። አየህ አይደለ? ነገር ግን አሁን እንደሱ ያለበትን ልታምጥ አልቻልክም። ጭራሽ እንዳውም ያመጣኸው ጥቅስ አምላክ እንዳልሆነ በግልጽ የሚያሳይ ነው። እነሆ ሙቼ ነበር አምላክ እንዳልሆነ አምላክ እንዳልሆነ የሚያሳይ ጥቅስ ነው ያመጣኸው። አመሰግናለሁ። አሁን ላስረዳ። እነሆ ሙቼ ነበር ያለው ማን ነው? ኢየሱስ አይደለ? ቆይ ኢየሱስ ነው ሞቼ ነበር እዚህ ቦታ ልል የፈለገበት ምክንያት መጀመሪያ ኢየሱስ ነገርከኝ አይደል? ጥቅሱን እኔ ደግሞ ልጠይቅህ። ነገርከኝ እኮ አዳመጥኩህ አይደለ? አሁን ደግሞ ጠይቀኝ። እነሆ ሙቼ ነበር ያለው ኢየሱስ ነው አይደለ? አምላክ ይሞታል አይሞት? አምላክ ይሞታል አይሞት? ስለ ጣታችን ሞቷል። እሱ ስጋ ለብሶ ነው የሞተው። ለምን አይደለም ጥያቄ። አምላክ ይሞታል ወይንስ አይሞትም? አምላክ አይሞትም ጌታ ሰው። ስለዚህ አምላክ አይደለም ኢየሱስ ማለት ነው። ሙቼ ነበር አለ። ለምን? ቆይ መጀመሪያ ነግሬ ነበር። ኢየሱስ ፍጹም ሰውና ፍጹም አምላክ ብዬ ነግሬ ነበር እኮ። መጀመሪያ እሱን አስብ። አንድ ጥቅስ ብቻ ነው የምትይዙት እናንተ። አይደለም እንደሱ ምን መጽሐፍ ቅዱስ ላይ የለም። አልቻልክም። አምላክ ይሞታል ወይ ስለ አይሞትም አልከኝ። እውነት ነው አምላክ አይሞትም። አይሞትም። አዎ አይሞትም። ኢየሱስ ሞቷል ካልክ አምላክነቱን በቃ እርሳው። የሚሞት አምላክ የለም። ለምን ሞታል? ኢየሱስ ፍጹም ሰውም ፍጹም አምላክም ነው። ኢየሱስ አንተ የወሰድከው ፍጹም አምላክነቱን ነው። እሺ አዳም ችግር የለውም። እሺ አሁን ስለዚህ አምላክ እንዳልሆነ ተረዳን። እሺ አሁን አንተ ሀሳብህ ምንድን ነው? የሞተው በስጋው እንጂ በመለኮቱ አይደለም ነው አይደል? ክርስቶስ የሞተው በስጋው ነው በመለኮቱ አልሞተም የሚል ጥቅስ አለ መጽሐፍ ቅዱስ ላይ? ቴዲዬ፣ ቴድነት፣ ቴዳ አለም፣ ቴዳ ቴዲ የጌታ ሰው፣ የዛሬው ቀን ያንተ አይደለም። እኔ ስለ አንተ ጸልያለሁ። ግን አሜን በል። እጆችን ጸልይ። ቆይ ለምንድን ነው የምትጸልየው? መጀመሪያ እየተደማመጥን። ቆይ እዚህ ከመጽሐፍ ቅዱስ እነግርሃለሁ። አየሽ እሺ ሌላ ልጆች ካላችሁ አስገባቸው። አድሚኖች ካላችሁ እሺ። ወደ ሀሳቤ ሲገባ ቅድም ኢየሱስ እንዴት ሞተ ወይንም አምላክ እንዴት ይሞታል ላልከው እስቲ አንድ መጽሐፍ ቅዱስ ላንብብህና ወደ ሮሜ ሰዎች የሚለው ምዕራፍ 4 ከቁጥር 23 ጀምሮ ላንብብልህ። 23 ጀምሮ ስለዚህ ደግሞ ጽድቅ ሆኖ ተቆጠረ። ነገር ግን ተቆጠረለት የሚለው ቃል ስለ እርሱ ብቻ የተጻፈ አይደለም፣ ስለ እኛ ነው እንጂ ስለ በደላችን አልፎ የተሰጠው እኛን ስለማጽደቅ የተነሳው ጌታችን ኢየሱስ ከሙታን ባስነሳው ለምናምን ለእኛ ይቆጠርልን ዘንድ አለው። እዚህ ቦታ ላይ እየሰማኝ ነው? እየሰማሁ ቀጥል። ጌታ ሰው ነኝ። በደሙ ዋጋ የተገዛው ነኝና በጸጋው ነው አይደል የምትኖረው አንተ? መጀመሪያ በህግ ነው፣ በብሉይ ኪዳን ዘመን በህግ ነው የሚኖሩት። አሁን ደግሞ እኔ ከጸጋው በታች ነው የምመላለሰው። በጸጋው በታች
በጸጋው እየተመላለስክ ያለህ ወጣት ልጅ ነህ ማለት ነው አንተ? አዎ ነኝ። እኔ ኢየሱስ በደሙ ዋጋ የገዛኝ ከጸጋው በታች የሚመላለስ ልጅ ነኝ። አየሽ፣ ቀጥልሽ። እና እዚህ ቦታ ሲያስረዳን እኛ በመጀመሪያ አብርሃም ጽድቅን ማስቆጠር አልቻሉም። በእምነት ብቻ የሚመጣውን መሲህ በማመን ብቻ ድነዋል። ነገር ግን እኛ የጸደቅነው ያ እነሱ ባመኑት ልክ ሳይሆን ኢየሱስ በመስቀል ላይ በሞተው በእርሱ አምነን ዘላለማዊ ሕይወት አግኝተናል። ኢየሱስ ፍጹም አምላክና ፍጹም ሰው ሆኖ ኢየሱስ ፍጹም አምላክና ፍጹም ሰው ነው። በፍጹም አምላክነቱ አሁንም በሰማይ በፍጹም ሰውና በፍጹም አምላክነቱ ነው አለው። በፍጹም አምላክነቱ ይፈርዳል፣ በፍጹም ሰውነቱ ስለኛ ያማልዳል። ለምሳሌ አንድ ሰው ኃጢአትን ከሰራ እኛ ጋር አሁን በጾም መልፋት የለም፣ እንዲህ ብዙ ስራዎችን መስራት የለብንም። የሆነ እኛ በጌታ ዘንድ የሆነ ጸጋውን አግኝተን እኛ ከጌታ ጋር ለመገናኘት እንጾማለን እንጂ ለመስራት ወይንም ጽድቅን ለማስገኘት አንጾምም። ምክንያቱም ኢየሱስ በአንድ ሰርቷል፣ በሰማይ ያማልዳል። አቤት አምላክ ይሞታል አይሞትም? ነገርኩህ እኮ ቅድም አምላክ አይሞትም። የሞተው ለምሳሌ እንዴት እንደሆነ ልንገርህ። ለምሳሌ አንተን ራሱ ልጠይቅህ ቴዲ፣ አንተን ራሱ ልጠይቅህ ቴዲ። አቤት ይሞታል ወይንስ አይሞትም? አምላክ ይሞታል የሚል ጥቅስ ስጠኝና ችግር የለውም በቃሽ፣ እንለፈው ወደ ሌላ ጥያቄ። አምላክ ይሞታል አይሞትም? አምላክ አይሞትም። በጣም ጥሩ። እንደሱ ከሆነ እንዴት ብለህ አምላክ አይደለም ማለት ነው አይደለ? ልንገርህ፣ ኢየሱስ አያስፈልግም ለመዳን ማለት ነው አይደለ? አዎ አልቋል። አንድ በቃ። በጣም ጥሩ። እንደሱ ከሆነ ኢየሱስ ክርስቶስን ባታመልክም ችግር የለውም ማለት ነው፣ ድነሃል። እንደዛ አላልኩም እንዴ። ስራ እኮ ነው ማምለክ። አምልኮ ስራ አይደለም እንዴ? አይደለም። አምልኮ ስራ አይደለም የሚል ማስረጃ ሰው አሁን እኔ ለአንተ ስለ አምልኮ ማስረዳት አለብኝ። ላስተምር ስለ አምልኮ። አዎ አስተምረን። የቱ ጋ ነው አምልኮ ባይሰራም ሰውዬው ድኗል የተባለው? ክርስቶስን ባታመልክ ብትክድ ድነሃል ማለት ነው። እና ያው እና አሁን እዚህ ጋር ሙታንን ያስነሱ ሰዎች ተመልከት፣ በጸጋው እየኖሩ ያሉ። ይታይሃል። ማን ነው ስምህ? ቴዲ። አንዲት ሴት ይናገራል መጽሐፍ ቅዱስ፣ ሁላችሁም ያን ጊዜም ታማ ሞተችና በደኗን አጥቦ በሰገነት አስተኛዋት ይላል። ስለ አንዲት ሙታን ሴትዮ ነው የሚናገረው። ሞተች፣ በደኗን አጥበው ሬሳዋን በሰገነት አስተኛዋት። ከዛ ጴጥሮስ ተነስተው አብረዋቸው ሄደ። በደረሰም ጊዜ በሰገነት አወጡት። ባልቴቶችም ሁሉ ወደ እርሱ መጥተው በፊቱ ቆሙ፣ ያለቅሱም ነበር። ዶርቃስም በሕይወት ሳለች የሰራችውን ቀሚሱንና መጎናጸፊያውንም አሳዩአት ይላል። ጴጥሮስም ሁሉን ካስወጣ በኋላ ተንበርክኮ ጸለየ። ወደ በደኗን መለስ ብሎ ጣቢያ ሆይ ተነሽ አላት። እርሷም ዓይኖቿን ገለጠች ይላል። ተነሽ አላት። ጣቢታ ሆይ ተነሽ አለ። ማን ያለው? ጴጥሮስ። እርሷም ዓይኖቿን ገለጠች። ያን ጊዜም ጴጥሮስን አየችው። ተመለስ ቴዲ፣ ቴዲ መልሱት። አንዳችሁ ቴዲ መልሱት። ተነሺ ብሎ የሞተችውን ሬሳ ከሙታን በኩል ጴጥሮስ ጣቢታን ሲያስነሳ የሐዋርያት ሥራ ምዕራፍ 9 ቁጥር 37 ላይ ይናገራል። በአዲስ ኪዳን ከብሉይ ኪዳን ስናመጣ አልቀበልም ነበር ያለው። ይኸው በአዲስ ኪዳን ላይ ጴጥሮስና ጳውሎስ የሞተውን ሲያስነሱ ነበረ። ኢየሱስ ጸልየዋል፣ ጴጥሮስም ጸልየዋል። ሁለቱም ስለሰማኝ አወቅኩ ነው ያለው። ጸልዮ ነው ያስነሳው አልዓዛርን። ይሄኛውን ደግሞ ጸልዮ ነው ያስነሳው። ይኸው እሱ አሳይተናል። ልጁ አምልጧል። ትልቁ ላይ ሆነ ወጥቷል መሰለኛ። ቴዲ ልመልስልህ። እኔ ኔትወርክ አስወጥቶት ይሆናል። ምንድነው ጥያቄ? እንትን ቴዲ ወጥቷል። ያው አንድ ጥያቄ አለኝ። እሺ ክርስቲያኖች ካሉ ይቀደሙ እነሱ። ክርስቲያን ነህ? አዎ ክርስቲያን ነኝ። እሺ ጥያቄው ምንድን ነው? ጥያቄው አሁን ልጁ ያወራ ያለው ያው በኢየሱስ ክርስቶስ ወይም በእግዚአብሔር ስም ያው
ከኔ የበለጠውን ነገር ማድረግ ትችላላችሁ ተብሏል እኮ። ስለዚህ ከሙታን ማን አስነሳ ማን ሞታ እሱ አይደለም እኮ እኛ ያመንነው ኢየሱስ ክርስቶስ ስለኛ የከፈለልን ዋጋ ነው እንጂ ማን ከሞታ አስነሳ ማን ከሌን ገደለ ሳይሆን እኛ ኢየሱስ ክርስቶስ ስለኛ የከፈለውን ዋጋ ነው እኛ የምናመልከው። ከቴዲ ጋር አሁን ብዙ ታምራት ተሰራ። አንዴ ቆይ አንዴ ሀሳቡን ስላልተረዳ አንጾኪያ ታዳምጣለህ ወይስ ታች ላድርግህ? አዳምጥ። ቴዲ ና ግባና ጉዴ ይፈላል ብሎ ስለተናገረ መጀመሪያ ከእርሱ ጋር እንስማማ። ተመለስና እነዚህ የሞቱ ሰዎችን ሲቀሰቅሱ መጽሐፍ ቅዱስ ላይ በግልጽ ተጽፈዋል። የሞተውን የቀሰቀሰ ማንም የለም አለ። ከአዲስ ኪዳን ከብሉይ ኪዳን አሉ ብሎ አምኗል። ብሉይ ኪዳን ላይ እነ ኤልሳ የሞተውን የሱነማይቱን ልጅ ከሙታን በኩል አስነስተዋል። ኖ እሱ እኮ ብሉይ ኪዳን ላይ ነው ሰዎች ይችላሉ አለ። አዲስ ኪዳን ላይ ግን የለም አለ የሞተውን ያስነሳ። ስለዚህ የምር የሞተውን ያስነሳ አለ ወይስ የለም የሚለው መጀመሪያ ከእሱ ጋር እንስማማ እና ወደ እናንተ ጥያቄ እንመጣለን። ስለዚህ ቴዲ ግባ እና እነ ጴጥሮስ እና ጳውሎስ የሞተውን ሲያስነሱ እናያለን።